በጣም ነውር ነው። ይሄ እኮ በጣም የተከለከለ ነገር ነው። እንደዚህ ይቻላል እንዴ ምናምን እንላለን አይደል? በእንግሊዘኛ የምትጠቀሙትን ቃል ልንገራችሁ ዛሬ። ታቡ ይላል። ታቡ ወይ ደግሞ በሌላ አባባል forbidden። ኦኬ forbidden thing የተከለከለ ማለት ነው። እሺ አሁን ፕራክቲስ እናደርጋለን አብረን በኤግዛምፕል። ኦኬ ለምሳሌ የተከለከለ ወይም ደግሞ በጣም ነውር ነው ስንል it's taboo, it's a forbidden thing አይደል? እስቲ አንድ ሶስት ነገሮችን እንይ። ለምሳሌ አንዳንድ እምነቶች ኦኬ ውስጥ የአሳማ ስጋ መብላት አይደል ነውር ነው ወይም ደግሞ የተከለከለ ነገር ነው። ምን ማለት እንችላለን? it's taboo to eat pork in some religion አይደለም? in some religions ማለት ትችላላችሁ። ሌላኛው ደግሞ ቤተክርስቲያን ውስጥ በጫማ መግባት አይደል? በተለይ ደግሞ ኦርቶዶክስ ቤተክርስቲያን ውስጥ በጫማ መግባት በጣም ክልክል ነው። በጣም ደግሞ ነውርም ነው። you can say what? It's a forbidden thing or it's a taboo to wear shoes inside the church አይደል? ማለት እንችላለን ማለት ነው። እሺ ሌላ መናገር ወይ ደግሞ ማውራት ክልክል ነው ወይም ደግሞ በጣም ነውር ነው የምትሏቸውን ነገሮች እኔ ዳሽ አድርጌ ተውላችኋለሁ። እናንተ ኮሜንት ሴክሽን ላይ ጽፉልኛላችሁ። it's taboo to speak or to talk about blank። ኦኬ እዛ ጋር ትሞሉልኛላችሁ። ሌላኛው የእናንተ አሳይመንት ደግሞ ኃጢአት በእንግሊዘኛ ምን ማለት ነው? ኃጢአት ወይም ኃጢአት የምንለው በእንግሊዘኛ ምን ይባላል? ኃጢአት ነው ስትሉ ምን ትሉኛላችሁ ነው። so I'll see you next time. Bye for now.